ቲና ጎዶናለች። ዳኒ ቤት ብቻዋን ልትበላ እያለ እየፎከረ ይገኛል። ዳኒ እንግዲህ የቤቱ ጉዳይ እውነት መስሎታል። ቲና ደግሞ የቤቱ ጉዳይ እውነት ከመምሰልም በላይ በጣም እርግጠኛ ሆና እውነት የሆነ መስሏትኝ ወረቀቱን ይዛ ተሰውራለች ማለት ነው። እና ዳኒ የት ገብታ ይሆን የቱን አይሆን የቤቱን ካርታ ይዛ እንዴት ጥላይ ትበላለች እያለ እያፈላለጋት ይገኛል ማለት ነው። ሰላም ሰላም ወዶችዬ እንዴት ናችሁ? ሰላማችሁ ይብዛ በያላችሁበት። ዛሬ ይዤላችሁ የመጣሁት ትሁት ድራማ ነው ማለት ነው። አብራችሁን ቆዩ። ይህንን ቪዲዮ ስትጀምሩ በላይክ ጀምሩት ማለት ነው። ላይክ ሰብስክራይብ ያደረጋችሁ አበረታቱኝ። በኮሜንትም ሀሳብ አስተያየታችሁን ጻፉልኝ፣ አነባዋለሁኝ። እና ዳንኤል እንግዲህ ጮኛውን ማለትም የሚወዳትን ፍቅረኛውን እያወራ ነበረ በስልክ። ካሊብ ደግሞ እያወራ ሲያይ ዋው በጣም ደስ ይላል፣ እንደዚህ በጣም እንደምትወዳት ከንግግር ያስታውቃል ይለዋል ማለት ነው። ከዛ ዳን የሚቀበልና አዎ በጣም ነው መወዳት ሲል ጊዜ ታዲያ ለምን አታመጣትም? አምጣትና አስተዋውቀን። ደግሞ ሴት ልጅ ከቤተሰብ ጋር ስታስተዋውቃት በጣም ደስ ይላታል፣ አመኔታም ይኖራታል። ስለዚህ አምጣት ይለዋል ማለት ነው። በነገራችን ላይ ካሊብ አምጣት ያለው ልክ አሁን አባባ ያሰቡትን እሳቤ አስቦ አይደለም። ማለትም በቃ ሚስት አደርጋታለሁ እሱ እንዲናደድ ከሱ ላይ ወስዳታለሁ ብሎ አስቦ አልነበረም ያመጣት። ነገር ግን ለአባባ ሲነግረው ያወራት እኮ ምናምን ብሎ ለአባባ ሲነግረው አባባ ደግሞ ያምጣት ብሎ እንግዲህ እንድትመጣ ሆናለች ማለት ነው። እሷም በጣም ጨዋ ደስ የምትል ልጅ ትመስላለች። ምክንያቱም ትዳር በጣም ነው የምትፈልገው። እሱ ግን ዝግጁ አልሆነም። ዝግጁ ያልሆነበት ምክንያት ደግሞ የራሱ ያልሆነን የሰው ገንዘብን በመመኘት ነው። እና እሷን ይዟት ይመጣል ማለት ነው። ተዋወቀች ማለትም አስተዋውቃት። እሱ የእህቴ ባል ነው፣ እሳቸው ደግሞ የእሱ አባት ናቸው፣ የኔም አባቴ ማለት ናቸው አለ ማለት ነው። ከዛ አባባ ደግሞ ስምሽ ማን ይባላል የኔ ልጅ አሏት። ኤደን እባላለሁ ጋሼ አለች ማለት ነው። እንግዲህ ኤዱ የምትፈልገው ማግባት ነው። እና አባባ ምን ብለዋል? ኤደንዬ ስላገኘንሽ ደስ ብሎናል ይላሉ ማለት ነው። ከዛ ዳንኤል ይቀበልና ዳኒ ምን ይላል? እምቢ ብላኝ በመከራ ነው ያመጣዋት ጋሼ ይላል። ዞሮ ዞሮ ዋናው ፖይንቱ ምንድነው? እዚህ ጋር ልጅቷ መታለች ማለት ነው፣ የዳኒ እጮኛ። አባባ ያሰቡት ደግሞ ምንድነው? የዳኒን እጮኛ ቀጥታ ለካሊብ ማጋባት ነው። ለካሊብ ሲያጋቡ ምንድነው ጥቅሙ ካልን ዳኒ የሰራው ስራ አለ። የካሊብን ሚስት እንደዛ እያማገጠ እንዴ በፊት ለፊቱ እኮ ነው። አሁን በቤቱ ደስታ በቤቱ በቃ ቤቱን ወሰድኩ ብላ ተደስታ ታፍነክንካ እያለ ማለት ነው። ባለፈው ፓርት ትናንት በለቀኩላችሁን የራሱ ምንድነው ያደረገችው? ና አለችው ዳኒን። ዳኒ ሄደ፣ ጠጡ፣ መጠጥ ጠጥታ ምን ብላ ከዛ ሳክራ ስትገባ ባሏ አጠገብ እያለ እና የኔ ፍቅር ናንተኛ ትላለች። ማንን? ዳኒን። እና በጣም ነው የምታናድደው። ስለዚህ አሁን ደግሞ አባባ መበቀል ነው የሚፈልገው። ስለዚህ ቲና ስለሌለች ነው እቺ ልጅ የመጣችው። ስለዛ ምንድነው አሁን የፈለጉት? አባባ እችን ልጅ ለካሊብ ማጋባት። ለካሊብ ሲያጋቡት ልጁ ያብዳል። ስለዚህ እሱን ነው የምንፈልገው ብለዋል አባባ። እንግዲህ እዚህ ጋር በቀልን መስራት ጥሩ ነው ጥሩ አይደለም የሚለውን ሁላችንም የምናውቀው ነገር ነው። ዞሮ ዞሮ ግን እንደዚህ ነው የተፈጠረው ማለት ነው። እንደ ዳንኤል ስራ እንኳን ይገባዋል። የሰው ባለትዳር ሚስት ገና ለገና ገንዘብ ለመውሰድ ብሎ ገና ለገና ቤት ወስዳለሁ ብሎ የዚህን ያክል ባለትዳርን ማማገጥ በእውነቱ ጥሩ አይደለም። ስለዚህ አሁን አባባ የሰሩት ስራ ልክ አይደለም። አባባ እንዴት በቀል ይላሉ? ትልቅ ሰው ሆኖ ማለት አንችልም። ለምን እሱ ሲያወቀ እሱም እኮ ነፍስ ያለው ነው፣ ከ18 ዓመት በታች አይደለም። ማስተዋል ማሰብ ይችላል። የሰው ሚስት ነው እያማገጠ ያለው፣ ለዛውም በቤቱ ባልየው እያለ። አስቡ እንግዲህ ባልየው አጠገቡ ነው፣ እሱ አጠገብ ይሆንና ናንተኛ የኔ ፍቅር ስትለው እሱን ባሏን ትታ ማለት ነው። ስለዚህ እሱም ደግሞ ገንዘቢቱ ጣምጣም ስላለችው ከቲና ላይ ወስዶ እችን ልጅ ለማግባት የሚያደርገው ስራ ልክ አይደለም። ስለዚህም ምንድነው እንዴ በልዳኒ እችን የመሰለች ልጅ ቶሎ አግባ ይሉታል አባባ። እሱም አዎ አባባ እኔ እኮ ላገባ ትፈልጋለሁ ግን አንዳንድ ነገር አልሟላልኝ ብሎ ነው ይላል። የሚሟላለት ምን ሲሆን ነው? የእነሱም ቤት ሲወስድ ነው። እሱ ደግሞ በህልሙ ነው። እና አባባ ደግሞ ምን ይላሉ? ትዳር እኮ በረከት ነው፣ በትንሽ ነገር መጋባት ይቻላል ሲል ጊዜ ለእሷ ደግሞ ምን አለች? አዎ አባባ ልክ ነዎት ትላለች ማለት ነው። ትዳር እንግዲህ ሲገቡበት በረከት ነው።
ብዙም አትጨነቁ ይላሉ አባባ። እሷም እኔም እንደዛ ነው የማስበው፣ ዳኒ ግን ትልቅ ነገር ነው የሚያስበው ትላለች። አባባም እሷ ልክ ናት፣ ሴት ልጅ እኮ ብልህ ናት ይላሉ። ከዛ ዳኒን ሂድ ብለውት ዳኒ ከሄደ በኋላ ግን ምንድን ነው ያሏት? ካልሆነን ያጋባሻለሁ ብለዋታል። የሚያጋቧት ማንን ነው? ካሌብን ነው ማለት ነው። እና ካሌብን ነው የሚያጋቧት። እሳቸው የፈለጉት ለምን? ለመበቀል ማንን? ዳኒን። ዳኒ የሰራው ስራ ልክ ስላልሆነ እና ካሌብን ከሄዱ በኋላ ካሌብን እንዴት አየሃት ብለዋል አባባ። በምን አይነት መልኩ ማስጠም እንዳለበት ማስጠም ማለት መጀንጀን ማለት ነው። ይህን ግን ይገርመኝ ድፍረቱ ነው። የዳኒ ድፍረት እንዴት ነው ደፍሮ ያመጣት ነው። አምጣት ስላሉት ደፍሮ ይዟት መጣ። እንደሚወዳት እኮ የታወቀ ነው። ግን በዚህ ጉዳይ ላይ ትሁት ራሱ ምን አለች? ቀድሞ ከመምጣቷ በፊት እሷ ትሁት ጋር ሄዶ ካሌብ ምሳ አዘጋጅ፣ ምሳ ለማቀራረብ አዘጋጅ ሲላት ትሁት ምን ብላለች? እሺ ዝግጁ እኮ ነው ሲላት ጊዜ አይ የሚመጣ እንግዳ አለ ዛሬ ትልቅ እንግዳ ይመጣል አላት። ማን ነው ስትለው ጊዜ የዳኒ ጮኛ። እንዴ ምን አይነት ፈጣጣ ነው? ፈጦ ሊያመጣት ነው በቃ አለች። የምር ፈጣጣም ፈጣጣ። አዎ ሊያመጣት ነው። እንዴ አይናችን እያየ እንዳላየ በጣም እሷ ትሁት ራሱ በጣም ነው የገረማት። እና ከወጡ በኋላ ምነው አስቀየሙሽ እንዴ ይላታል ዳኒ። እኔ አላስቀየሙኝም፣ እነሱ ምንም አላደረጉኝም። ይልቅስ ያስቀየምከኝ አንተ ነህ። አባባ ያሉትን ሰምተሃል አይደለ? ለትዳር ህይወት ግዴታ ገንዘብ፣ ሳንቲም፣ ብር ብቻ አይደለም የሚያስፈልገው። ስለዚህ እኔ እናንተ ብንጋባ እኔ መስራት እችላለሁ፣ አንተ መስራት ትችላለህ፣ ለምን ሰርተን አንኖርም ይላታል ማለት ነው። እና እሷ ትለዋለች ማለት ነው። እሱ ደግሞ ምን ይላታል? እኔ እኮ አንቺን የምፈልገው አንቀባረሬ ማስቀመጥ ነው። ስለዚህ በእሳቸው ጊዜ እንግዲህ በእነሱ ጊዜ ኑሮ ቀልድ ሊሆን ይችላል፣ ኑሮ ቀላል ሊሆን ይችላል። በአሁኑ ሰዓት ግን ኑሮ ቀላል አይደለም፣ ኑሮ ቀልድ አይደለም እያለ ይነግራታል ማለት ነው። እንግዲህ ሀሳቡ እሱ ምንድን ነው? ሀሳቡ እንግዲህ ከቲና ላይ ገንዘብ ወስዶ ማለትም ቤቱን ወስዳ ያለ እሷ አሁን ባለቤት ሆናለች በልቧ ማለት ነው፣ የፌክ ቤት። ከዛ ብር ከሷ ወስዶ ነው ማግባት እየፈለገው ማለት ነው። አስቡት። እና እቺ ማለትም እጮኛው ግን በጣም ነው የተቀየመችው። እና እጮኛው ከወጣች በኋላ አባባ ለካሌብ ምንድን ነው የሚሉት? እንዴት ነው ማለት አባባ ጸጥ አሉ ማለት ነው። ካሌብ እንዴ አባዬ ምን ልትል ነው? የሆነ ነገር ልትል ነው ሲለው ጊዜ አዎ የሆነ ነገር እንደምል ከገባ በቃ ገብተዋል። እና ጥሩ ልጅ ትመስላለች ይላሉ ማለት ነው አባባ። እንዴ እና ታዲያ ምን ይሁን ይላል ማለት ነው ካሌብ። ዞሮ አባባ እንዲያገባ ካሌብ እችን ልጅ እንዲያገባ ማለትም በቀል ለመበቀል ማለት ነው። እና ካሌብ ደግሞ እንዴ ቆይ አባዬ ምን ነክቶ ነው ይላል ማለት ነው። አባባ ደግሞ ምን ይላሉ? አንደኛ ጥሩ ሚስት ሳትንከራተት ይመጣልሃል፣ ሁለተኛ ቆንጆ በቀልም ነው ይላሉ ማለት ነው። ካሌብ ግን ምን አለ? አልፈልግም ብለዋል ማለት ነው። በመሰረቱ አባዬ እውነትህን መሆኑን እየተጠራጠርኩ ነው። እንዴ የሰው ሚስት እኮ ነች። ምንም ቢሆን እኮ እሷም ቢሆን ለእሷ ፍቃድ አላት፣ እሷም ቢሆን ለእሱ ፍቃድ አላት አይደል እንዴ ሲል ጊዜ ይኸውልህ ሚስትህን ካሸነፈ አንተ ሚስቱን ሚስት ማሸነፍ አያቅትህም፣ ይሄ በቀል ነው ይላሉ ማለት ነው አባባ። እና ካሌብ ይመልሳል አባዬ ቆይ ቡና ይፈላ ይላል ማለት ነው። አባባ ጉዳዩን ሲሪየስ ስለወሰዱት አልፈልግም ብለዋል። እኔ ቡና አይደለም ያማረኝ፣ በቀል ግን መበቀል አለብህ። እንዴት ሚስትን አሸፍቶ አንተ ሰው ወንድ ልጅ አይደለህ ተበቀል አይነት ነገር ነው። ከዛ እንደዛ ይላል ማለት ነው። እና በጣም የሚያሳዝን ነገር ነው። የሚያሳዝነው ምንድነው? ያው እንግዲህ ክፉን በክፉ ሆኗል ነገሩ። ዞሮ ይሁንና እና ትሁት ትመጣለች ዳኒ ጋር። ዳኒ ምን ይላል? እኔ ምንሽ እንዴት አየሻት ብሎ ይጠይቃታል። ትሁትዬም ደስ የምትልና ቆንጅዬ ናት ትለዋለች ማለት ነው። በጣም ግን ያሳዝናል። አሁን እችን የመሰለች ቆንጅዬ ጓደኛ እያለ ከዚች ጊንጥ ጋር ምን ያጋትትሃል ብላ ትጠይቀዋለች ትሁቴ ማለት ነው። እና ግን ቆይ እኔ እኮ ወድጄ አይደለም ይሄንን የማደርገው፣ የምጋተተው እኮ ወድጄ አይደለም ብሎ ዳኒ ደግሞ ሁሉንም ነገር ስለሚነግራለ ትሁት እኔ ከቲና ጋር መጋተተው ወድጄ አይደለም፣ ግን በቃ ከሷ ገንዘብ ወስጄ ነው እችኛዋን ማግባት የምችለው ብሎ ይነግራታል። እንዴ ግን ይሄን ነገር እችኛዋ ፈቅዳለች ወይ ሲላት፣ እንዴ ምን አስበሽ ነው? እንዴት አድርጌ ነው የምነግራት ይላል። እውነት ለመናገር ትሁትዬ ራሷ አጠያይቅሽ እንዴት አድርጎ ነው የሚነግራትኝ? የሆነች ሴት እየጀነጀንኩኝ ነው ከሷ ወስጄ ላንቺ ልሰጥ፣ በጣም እኮ ከባድ ነው። እንዴት ነው የሚላት? ሲጀመር በእንደዚህ የተመሰረተው ትዳርም ትዳር አይሆንም፣ በሰው ላበሰው ገንዘብ የሚመሰረት ማለት ነው። እና ዳኒ በጣም ስህተት ውስጥ ነው ያለው። ለዛ ነው ትሁት በተደጋጋሚ አንተ ስህተት ላይ ነህ የምትለው። እንዴ ለምን የመረጠችውን አታኖራትም? በኋላ ግን እንዳታመልጥ
ትለዋለች ትሁትና ዳኔ ደግሞ ምን ይላል? ማምለጥ እንደምታስቢው ቀላል ነገር አይደለም፣ በጣም ከባድ እንደሆነ አልገባሽም ይላታል ማለት ነው። እና እሷ ግን ምን ትለዋለች? ትሁቴ ከባድ መሆኑን የሚጠበቀው እንግዲህ እና ዳኒ ምን ይላታንኝ? ለማንኛውም ሀሳቤን ስለተካፈልሽኝ እና ደግሞ ጓደኛንም ስላደነቅሽልኝ አመሰግናለሁ ይላታል። እሷ ግን ምክሬን እንዳትረሳ፣ አንተ የምትፈልገውን ሳይሆን እሷ የምትፈልገውን አኑራት፣ አንተ ያለበት መንገድ ስህተት ነው ብላ አስረግጣ ነግረዋለች። ዳኒ ግን መቀበል አልፈለገም ማለት ነው። ውዶችዬ ላይክ እያደረጋችሁ አበረታቱኝ። እና በጣም የሚገርመው ነገር ግን ስቲል ቴና የት እንዳለች አይታወቅም። ባለ ብር ሆናለች በእሷ ልብ ማለት ነው። አሁን ቤቱን ለመሸጥ በቃ እየተሯሯጠች ነው። በቃ በጣም የደከመች ይመስላል ማለት ነው። ከዛ በኋላ ነው እንግዲህ ዳኒ ድጋሜ ይዟት ሄዷል ማለት ነው። ድጋሜ ይዤች ካልሄድኩኝ ወደ ቤት ብሎ ወደ ቤት ይዟት ሄዷል ማለት ነው። እና አባባ ስለመጣሽ ደስ ብሎኛል ብለዋል አባባ። ምክንያቱም እሳቸው የሚፈልጉት ነገር ስላለ እና ከዛ አባባ ምን ብለዋል? እንድትጋቡ እንደምትፈልጉ ነግሮኛል አላት ማለት ነው። ከዛ አባባ ደግሞ ምን ብለዋልኝ? ባይገርምሽ ልጄ ሚስቱን ሲተዋወቅ ባይገርምሽ ደሞዝ እንኳን አልነበረውም፣ ስራ አልነበረውም እና ትዳር በረከት ነው ብለው አባባ ያወራሉ ማለት ነው። ከዛ በኋላ ግን እንግዲህ አባባ ጋር እሷ እያወራች ነበረ። ዳኒ ምን ብሎ የጠየቃታን ሲሸኛት፣ ቆይ እኔን ልካችሁ ምንድን ነበር ስታወሩ የነበረው አላት ማለት ነው። ከዛ እሷ ደግሞ የሚያሳዝነው ነገር ግን ልጅቷ ምንድን ነው ያደረገችው? እሱም ቢ ካለ ድርሻለሁ ብለውኛል ብላ ነገረችው። በጣም ነው የተናደደው። እንዴ እሱ ደግሞ ምን ማለት ነው እንዴ? እንዴት እንደዛ ይሉሻል ብሎ ተናደደ። እና ግን ቆይ እስኪ ዳንዬ እኔ ባገባ ምን ታደርጋለህ ብላ ትጠይቀዋለች ማለት ነው። እሱ ምን ይላታል? ባልሽን እንግዲህ አንቺን ወስዳለሁ ይላታል ማለት ነው። አስበሽዋን አንቺ ከሌላ ሰው ጋር ሆነሽ እኔ በጤና ስኖር ይላል ማለት ነው። እሱ ግን እኮ ከሌላ እየማገጠ ነው ከእሷም ጋር ያለው። ወይ ቀልድ። ቆይ ግን ለምንድን ነው የማንጋባው? እሺ እኔ እንደዚህ አሁን እንደምትለው ያክል ከወደድከኝ ለምንድን ነው የማንጋባው ብላ ስጠይቀው፣ እኔ እኮ አንቺን የሚመጥንሽ ምንም ሳይጎልብሽ እንድትኖሪ አንድ ላቅቄ የሚያኖር ገንዘብ እንዲኖረኝ ስለምፈልግ ነው ይላታል ማለት ነው። በነገራችን ላይ ሴት ልጅን ገንዘብ አይደለም የሚገዛት፣ ፍቅር ካለ እሷ እንዳለችው እሷ ምን አለችው? ጤና ካለን እኮ እኔም አንተም ሰርተን መኖር እንችላለን ተለውጠን። ለምንድን ነው ገንዘብ ገንዘብ እያልክ ጊዜያችን የምታራዝመው ትለዋለች። የእኔ ፍላጎት እኮ ከአንተ ጋር መኖር ነው፣ በቃ በሁሉም ነገር ደስተኛ ነኝ ትለዋለች ማለት ነው። እሱ ግን ህይወት እኮ ፊልም ላይ እንደምናያት ቀላል ነገር አይደለችም ይላታል ማለት ነው። እንግዲህ እሷ አባባ ምን ይላሉ ለትሁት? በጣም እኮ ይገርምሻል። አሁን ትዳር የሚፈልገው በትክክል ትዳሩን አያገኙ። አንዳንድ ሴቶች ቤታቸውን በስርዓት ለመምራት ትዳራቸውን በትክክል ለመኖር ትዳር ይፈልጋሉ። አሁን እች ልጅ ተመልከች፣ ትዳር ትፈልጋለች፣ በስርዓት ልጁ ጋር መኖር ትፈልጋለች እና ለምን ትክክለኛ ውሳኔ አይወስኑም ይላታል ማለት ነው። ትሁትም አዎ እሱም እኮ ይወዳታል፣ እሷም ትወደዋለች፣ ግን ገንዘብ ስለሌለው ነው እና ገንዘብ እየፈለገ ስለሆነ ነው ትላለች ትሁት። እና በእኔ ገንዘብ የኔን ሀብት ወስዶ ሊያገባ ነው የሚጠብቀው ማለት ነው ይላል ማለት ነው። ያው የታወቀ ነገር ነው። እና እሷ ደግሞ ትሁት ደግሞ ምን ትለዋለች? አሁን እንግዲህ አልተሳካለትም እንጂ እሱማ ወስዶ ነው ማግባት የሚፈልገው ብላ ትናገራለች። አባባም አሁን እችን የመሰለች ልጅ ተመልከች እንግዲህ እሱን በመጠበቅ ቁማ ይኸው ስንት ጊዜዋ መቆየቷ ነው ማለት ነው ይላሉ። ከዛ ትሁት ትቀበልና እሷ አሁን እንግዲህ በጣም የሚያሳዝነው ነገር ቤተሰብ ታዋቂያለሁ ብላ ተስፋ ታደርጋለች። የባስ ሌላ ጭራሽ ሌላ ተስፋ ነው ትለዋለች ማለት ነው። አባባም እሱ እኮ ነው ችግሩ። አሁን ሴቶቹ ችግሩ ቶሎ ትታለላላችሁ፣ ቶሎ መታለል የለባችሁም፣ አንቺን በህይወትሽ መወሰን አለብሽ ይላታል ማለት ነው። ትሁትን ምን ትላለች እንግዲህ ፈጣሪ እርዳትኛ። አንዳንዴ እውነት ነው አባባ፣ ሀሳባችንና አስተሳሰባችን ማስተካከል ይኖርብናል ብላ ትመልሳለች። ትሁት በእውነት ለመናገር ትሁት ትክክል ነች። እና ዳኒ መጣና ካሌብ ስለ እህቴ አዲስ ነገር የለም እያለ በቃ በጣም ነው የሚጨቃጨቀው ማለት ነው። እንዴ ለምን ምንም አትደዋወሉም እንዴ ምናምን ይላል። እና ካሌብም ለእህትህ እያዳላ ነው፣ ፍርድን አስተካክል ይለዋልኝ። ከዛ ዳኒ እንዴ ግን እንዴት ነው እንደዚህ ሳትደዋወሉ የምትቆዩት? እንዴት ችላችሁ ነው ምናምን ይለዋል ማለት ነው።
እንግዲህ እሷ አስችሏት ዝም ካለች እኔም ዝም የማልልበት ምክንያት የለኝም። እንደውም አንተም ራሱ አትደውልላት ይለዋል ማለት ነው። ስለዚህ ቆይ አሁን ስትመጣ እንዴት ነው አቀባበለ ሲለው ጊዜ ብዙ ነገር እየመጣብኝ ነው ሀሳብ። በእርግጥ አልወሰንኩም፣ ግን ይኸውልህ ዳኔ መከባበር የሌለበት ትዳር እንደኔ ትዳር አይደለም። ስለዚህ የመጀመሪያ አማራጭ ፍች ነው ይለዋል ማለት ነው። ምን ልትፈታት ይለዋል። ከዛ ካሌብ ደግሞ አሰብኩ እንጂ አልወሰንኩም ይለዋል ማለት ነው። እና እስኪ ቆይ እንዳላስብ አንድ ውሳኔ ንገረኝ ይለዋልኝ። እሱን እሷ ስትመጣ አብረን እንወስን አለ ማለት ነው። ዝሮ እኔም እኮ ካሌብ እኔም አሰብኩ እንጂ ወሰንኩ አላልኩም፣ ውሳኔው በኋላ ነው ይላል። ከዛ በኋላ ነው እንግዲህ አባባ ደውለው እና የዳኒ ሚስት ከመጣች በኋላ እንግዲህ እነሱ እያወሯት ነበረ ከካሌብ ጋር ያው ለማግባባት አባባ። ከዛ አጋጣሚ ዳኒ መጣ እና ወደፊት ምን ሊሆን ይችላል የሚለውን ስናይ አባባ ይሸፍናሉ ማለትም አይነቃም። ዞሮ ዳኒ ማለት ነው አይነቃም። እና በቀጣይ ክፍል የቀረውን ይዤላችሁ የምመጣ ይሆናል። አብራችሁ ስለነበራችሁ አመሰግናለሁ። ላይክ ያላደረጋችሁ ላይክ አድርጉ። ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ደህና ቆዩልኝ።